ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ እነዚህን ጥያቄዎች እሰራላችኋለሁ። የተሰጠው ኤቢ ኦቨር ኤ ፕላስ ቢ ዋን፣ ቢሲ ኦቨር ቢ ፕላስ ሲ ኢኳልስ ቱ ሲ ኦቨር ሲ ፕላስ ሲ ስሪ፣ ከዛ ኤ ቢ ሲ ነው የምንፈልገው ማለት ነው። ከዛ ይህን ለመስራት ይህን ሪሲፕሮካል ስናደርገው ኤ ፕላስ ቢ ኦቨር ኤ ቢ ኢዝ ኢኳልስ ቱ ኦቨር ዋን ማለት ነው። ይሄ ዋን ይሆናል ማለት ነው። አሁን ይሄኛው ደግሞ ቢ ፕላስ ሲ ኦቨር ቢ ሲ ካደረግነው እዚህ ጋር ኦቨር ዋን አለ፣ ዋን ኦቨር ቱ ይሆናል ማለት ነው። ሲ ፕላስ ኤ ኦቨር ሲ ኤ ማለት ደግሞ እዚህ ጋር ዋን ስላለ ዋን ኦቨር ስሪ ይሆናል ማለት ነው። ከዛ ኤ ደግሞ ኤ ኦቨር ኤ ቢ ፕላስ ቢ ኦቨር ኤ ቢ ኢዝ ኢኳልስ ቱ ዋን ማለት ነው። ይሄኛው ደግሞ ቢ ኦቨር ቢ ሲ ፕላስ ሲ ኦቨር ቢ ሲ ኢዝ ኢኳልስ ቱ ዋን ኦቨር ቱ። ሲ ኦቨር ሲ ኤ ፕላስ ኤ ኦቨር ሲ ኤ ኢዝ ኢኳልስ ቱ ዋን ኦቨር ስሪ። ከዛ እዚህ ጋር ኤ በኤ ጠፋን፣ ዋን ኦቨር ቢ ፕላስ ዋን ኦቨር ኤ ኢዝ ኢኳልስ ቱ ዋን ማለት ነው። ይሄኛው ደግሞ ዋን ኦቨር ሲ ቢ በቢ ይጣፋል ማለት ነው። ፕላስ ሲ በሲ ይጣፋል፣ ዋን ኦቨር ቢ ኢዝ ኢኳልስ ቱ ዋን ኦቨር ቱ። ከዚያ ሲ በሲ ይጣፋል፣ እዚህ ጋር ዋን ኦቨር ኤ ፕላስ ዋን ኦቨር ሲ ኢዝ ኢኳልስ ቱ ዋን ኦቨር ስሪ ይሆናል። ከዛ ሌትስ ዋን ኦቨር ኤ ኤክስ ብንለው ዋን ኦቨር ቢ ደግሞ ዋይ፣ ዋን ኦቨር ሲ ዜድ። ስለዚህ ዋን ኦቨር ቢ ፕላስ ዋን ኦቨር ኤ ማለት እዚህ ጋር ኤክስ ፕላስ ዋይ ማለት ነው። ኤክስ ፕላስ ዋይ ዋን ማለት ነው። ዋን ኦቨር ሲ ፕላስ ዋን ኦቨር ቢ ማለት ደግሞ ዋይ ፕላስ ዜድ፣ ዋይ ፕላስ ዜድ ኢዝ ኢኳልስ ቱ ዋን ኦቨር ቱ። ዋን ኦቨር ኤ ፕላስ ዋን ኦቨር ሲ ማለት ደግሞ ኤክስ ፕላስ ዜድ ኢዝ ኢኳልስ ቱ ዋን ኦቨር ስሪ። ከዚያ ይሄን እንደምረው፣ ይሄን ሙሉን ስንደምረው መጀመሪያ ኤክስ እንደምረው ኤክስ ፕላስ ኤክስ ቱ ኤክስ ይሆናል። ፕላስ ዋይን ደግሞ ስንደምረው ቱ ዋይ ይሆናል እዚህ ጋር ፕላስ ዜድ ቱ ዜድ ማለት ነው ኢዝ ኢኳልስ ቱ ዋን ፕላስ ዋን ኦቨር ቱ ፕላስ ዋን ኦቨር ስሪ ይሆናል ማለት ነው። ከዚያ ቱ ኢንቱ ኤክስ ፕላስ ዋይ ፕላስ ዜድ ኢዝ ኢኳልስ ቱ ሲክስ ፕላስ ስሪ ፕላስ ቱ። ይሄ ማለት ምን ማለት ነው? 11 ኦቨር 6 ማለት። ከዛ 2 ኢንቱ ኤክስ ፕላስ ዋይ ፕላስ ዜድ ኢዝ ኢኳልስ ቱ 11 ኦቨር 6። ከዛ ይሄን በዋን ኦቨር ቱ እናበዛለን፣ ይሄኛውም በዋን ኦቨር ቱ ማለት ነው። ከዛ ኤክስ ፕላስ ዋይ ፕላስ ዜድ ኢዝ ኢኳልስ ቱ 11 ኦቨር 12 ይሆናል ማለት ነው። ኤክስ ፕላስ ዋይ ፕላስ ዜድ 11 ኦቨር 12 ይሆናል ማለት ነው። ከዛ ኤክስ ፕላስ ዋይ ማለት እዚህ ጋር ዋን፣ ስለዚህ በዚህ ፈንታ ዋን መተካት እችላለሁ። ዋን ፕላስ ዜድ ኢዝ ኢኳልስ ቱ 11 ኦቨር 12። ይህ ማለት ደግሞ ዜድ ኢዝ ኢኳልስ ቱ 11 ኦቨር 12 ማይነስ ዋን ማለት ነው። ከዛ ዜድ ኢዝ ኢኳልስ ቱ 11 ማይነስ 12 ኦቨር 12 ማለት ነው። ከዛ ስንት ይሆናል? ይሄ ኔጌቲቭ ዋን ኦቨር 12 ይሆናል ማለት ነው ዜድ። አሁን ደግሞ ዋይ ፕላስ ዜድ
ዋይ ፕላስ ዜድ ከላይ 1/2 ነው። ስለዚህ ኤክስ ፕላስ 1/2 is equals to 11/12 ማለት ነው። ከዛ ኤክስ ማለት 11/12 ማይነስ 1/2 ይሆናል። ኤክስ is equals to 11/12 ማይነስ ይሄ ማለት ደግሞ 6/12 ማለት እንችላለን። 5/12 ይመጣልናል ማለት ነው። ዋይን ለማግኘት ደግሞ እዚህ ጋር ኤክስ ፕላስ ዜድ ከላይ ስንት ተሰጥቶናል? 1/3 ማለት ነው። ስለዚህ ዋይ ፕላስ 1/3 is equals to 11/12 ዋይ ፕላስ 1/3 is equals to ማይነስ 1/3 እናደርገዋለን። ማይነስ 1/3 ዋይ is equals to ይሄኛው ደግሞ 11/12 ማይነስ 4/12 ማለት ነው። ስለዚህ ዋይ ስንት ይሆናል? 7/12 ይሆናል ማለት ነው። ከዛ ከላይ 1/n ኤክስ ነው ያልነው። ኤክስ ደግሞ ስንት ነው ያመጣ ነው? እዚህ ጋር ኤክስ 5/10 ነው ያመጣ። ስለዚህ 1/a is equals to 5/10 ማለት። ስለዚህ ኤ ማለት እዚህ ጋር 12/5 ነው ማለት። ዋይ ደግሞ እዚህ ጋር ዋይን ምንድን ነው ያልነው? ዋይ is equals to 1/b ነው ያልነው። 1/b ዋይ ማለት ደግሞ 7/10 is equals to 1/b ይሄ ማለት b is equals to 10/7 ማለት። ዜድ ደግሞ ኔጌቲቭ 1/12 ነው ያመጣ ነው። 1/c ነው ዜድ ያልነው። ስለዚህ 1/c is equals to ኔጌቲቭ 1/10 ማለት። ስለዚህ c ማለት ኔጌቲቭ 10 ነው። ስለዚህ a is equals to 12/5 b ደግሞ 10/7 ደግሞ ኔጌቲቭ 12 ይሆናል ማለት ነው።